ከወራት በፊት ከ10,000 ብር በላይ እንድሰራ ያስቻለኝን ስራ ዛሬ ለእናንተ ይዤላችሁ መጥቻለሁ። በቀላሉ እጃችሁ ላይ የሚገኘው ስልክ ተጠቅማችሁ መጀመርና መስራት የሚችሉት የስራ አይነት ነው። ገንዘብ ያገኘሁበት ስራ ምንድን ነው? ቲክቶክ አካውንት፣ ፌስቡክ ፔጅ እና እንደዚሁም ቴሌግራም ቻናሎችን እያሳደጉ መሸጥ ነው። በዚህ በርካታ ገንዘቦችን መስራት ትችላላችሁ እና ዛሬ እያንዳንዱን ነገር ከአስገቡ አሳያችኋለሁ። እዚህ ጋር ብዙዎቻችሁ ግር የሚላችሁ የሚከብዳችሁ ነገር ፎሎወሮችን ከየት እናገኛለን ነው። እና ይህን ችግር የሚቀርፍላችሁ ፎሎወሮችን በአጭር ጊዜ ውስጥ እንድታገኙ የሚያስችላችሁና እንደዚሁም ጊዜያችሁን የማይሻማባችሁን የምትለቁትን ቪዲዮ እንዴት እንደምታዘጋጁም ጭምር አሳያችኋለሁ። እንደዚሁ መጨረሻ ላይ ደግሞ እንዴት አድርጋችሁ ፎሎወሮቻችሁን ካሳደጋችሁ በኋላ መሸጥ እንደምችሉና የምሸጡበትን ቦታ ጭምር የማሳያችሁ ይሆናል። ከእናንተ የሚጠበቅ ይህን ቪዲዮ ሁላችሁም ላይክ አድርጋችሁ መጀመር ነው። እንደዚሁም ሰብስክራይብ በማድረግ የእኛ ፋሚሊ መሆን ትችላላችሁ። አሁን ቀስታ ወደ ቱቶሪያሉ እናልፋለን። እያንዳንዱን ነገር ነው ማሳያችሁ ከቲክቶክ አካውንት አከፋፈት ጀምሮ ምን አይነት ነገሮችን ፖስት ብታደርጉ ቶሎ ቫይራል ሊወጡላችሁ ይችላሉ፣ ወይም ደግሞ ከምትሰሩ ስራ ጎን ለጎን ታይማችሁን ሳይሻማችሁ ፖስት ልታረጓቸው የሚችሉ ነገሮችን አሳያችኋለሁ። እንዴት አድርጋችሁ ያንን ነገር ካፕከትን ተጠቅማችሁ ኤዲት እንደምታደርጉ አሳያችኋለሁ። እንደዚሁ መጨረሻ ላይ ደግሞ እንዴት አድርጋችሁ ፎሎወሮችን ካገኛችሁ በኋላ የት መሸጥ እንደምችሉ አሳያችኋለሁ። ከቀላል ነገር ጀምሬ ነው ማሳየው። ስለዚህ ተከታተሉኝ፣ አንዱም ስቴፕ እንዳያመልጣችሁ። በኋላ ይሄ ነገር ከበረኝ እንዳትሉኝ። ስለዚህ በደንብ አድርጋችሁ ተከታተሉኝ ማለት ነው። በመጀመሪያ ቲክቶክ አካውንት ተከፍታላችሁ። አከፋፈቱ አውቃለሁ በጣም ቀላል ነው፣ ነገር ግን ግር እንዳይላችሁና እያንዳንዱን ነገር ላሳያችሁ ብዬ ነው። ቲክቶክ አፓችሁን ከከፈታችሁ በኋላ በስልክ ቁጥር ወይም ደግሞ በኢሜይላችሁ ሳይን አፕ ማድረግ ይችላላችሁ። እኔ ኮንቲኒው ዊዝ ጎግል የሚለውን ጫንና በኢሜይል ሳይን አፕ አደርጋለሁ። ልክ እንደዚህ ከመረጣችሁ በኋላ ስልክ ቁጥራችሁን ማስገባት ትችላላችሁ። ካስገባችሁ በኋላ ወደ ቀጣዩ ስቴፕ ያሳልፋችኋል። እዚህ ጋር የምታስገቡት ምንድነው? የተወለዳችሁበትን ዓመተ ምህረት ታስገባላችሁ። እዚህ ጋር ስታስገቡ እድሜያችሁ ከ18 ዓመት በታች የሚያመለክት መሆን የለበትም። ስለዚህ እዚህ ጋር ስታስገቡ ጥንቃቄ ማድረግ አለባችሁ። ልክ እንደዚህ አድርጋችሁ ካስገባችሁ በኋላ ኮንቲኒው የምትለው በመቀጠል እዚህ ጋር ኒክኔም አስገቡ ይላችኋል። እዚህ ጋር ትመጡና ኒክኔማችሁን ማስገባት ትችላላችሁ። ካስገባችሁ በኋላ ኮንቲኒው የምትለውን ትጫናላችሁ። ከዛ በመቀጠል በምታዩት መልኩ ቲክቶክ አካውንት ክሬት ያደርግላችኋል። አሁን ጨርሰናል። ከዚህ በመቀጠል እዚህ ጋር ኤዲት ሚል ውስጥ ትገቡና ምን ታደርጋላችሁ? ፕሮፋይል አድ ታደርጋላችሁ። እንደዚሁም ደግሞ እዚህ ጋር ኔማችሁ ወይም ደግሞ የአካውንታችሁን ስም ተቀያይራላችሁ። ኤዲት ማድረግ ትችላላችሁ፣ ማስተካከል ትችላላችሁ። ዩዘር ኔማችሁን በተመሳሳይ ማስተካከል ትችላላችሁ። ከዚህ ጋር ቼንጅ ፎቶ ምትሏን ደግሞ ተጭናችሁ ፕሮፋይል ፒክቸር ታስገባላችሁ ማለት ነው። የመጀመሪያውን ስቴፕ ጨርሰናል፣ እንዴት አድርገን አካውንት መክፈት እንደምችል። ከዚህ በመቀጠል ደግሞ የምናየው ምን አይነት ነገሮችን ፖስት ብናደርግ ቫይራል ሊወጡ ይችላሉ፣ ወይም ደግሞ ከመሰራቸው ጎን ለጎን ወይም ታይማችን የማይወስዱ ነገሮችን ምን አይነት ነገሮችን ፖስት እናደርግ የሚለው ነገር ላሳያችሁ። እናንተ ምን አይነት ነገሮችን ፖስት ብታደርጉ በአጭር ጊዜ ውስጥ ብዙ ፎሎወሮችን ልታገኙ ትችላላችሁ። አነጋጋሪ የሆኑ ርዕሶችን ለምሳሌ ዩቲዩብ ላይ ብገቡ የተለያዩ ፖድካስቶችን ታገኛላችሁ፣ ሪያክሽን ቪዲዮችን ታገኛላችሁ። እነዛን ቪዲዮዎች ክሊፕ እያደረጋችሁ እናንተ ካፕከት ላይ ክሊፕ በማድረግ ፖስት በማድረግ በቀላሉ ፎሎወሮችን ማግኘት ትችላላችሁ። ለምሳሌ እንደ ኤግዛምፕል እዚህ ጋር የማናዘዋል እሸቱን ፖድካስት አምጥቼዋለሁ። እዚህ ጋር የምትመለከቷት ልጅ ሰሞኑን አነጋጋሪ ሆና እና እቺ ልጅ የቀረበችባቸውን ፖድካስቶች ክሊፕ እያደረጉ እየለቀቁ ቲክቶክ ላይ ብዙ ፎሎወሮችን አግኝተዋል። እቺ ልጅ አነጋጋሪ ስለሆነች ማለት ነው። በተመሳሳይ በጣም ብዙ አነጋጋሪ ፖድካስቶችም አሉ። ለምሳሌ የወቸ ጉድ አለ። ብቻ የተለያዩ እናንተ ያነጋግራል ብላችሁ የምታስቡበትን ፓርት ቪዲዮ ዳውንሎድ በማድረግ ምን ማድረግ ትችላላችሁ? ኤዲት እያደረጋችሁ ፖስት በማድረግ ፎሎወሮች ማግኘት ትችላላችሁ። በተመሳሳይ የሪያክሽን ቪዲዮችንም ክሊፕ በማድረግ ትችላላችሁ። ለምሳሌ አሁን ያሳያችሁን ቪዲዮ ዳውንሎድ አድርጉ ያለው በቀላሉ ክሮም ላይ ሰርች በማድረግ ዳውንሎድ ማድረግ ትችላላችሁ። ስሙን እዚህ ጋር ከጠራው ዩቲዩብ ዋርኒንግ ስለሚሰጠኝ ማለት ነው ቴሌግራም ቻናሌ ፖስት አደርግላችኋለሁ። ከዛ ቀስታ ወደ ካፕከት ትገባላችሁ። ቀላሉ ምንም የኤዲቲንግ እውቀት አይጠይቃችሁም። በመቀጠል ኒው ፕሮጀክት የሚለውን ትጫኑና ያወረዳችሁትን ቪዲዮ ታስገባላችሁ። ለምሳሌ ፖድካስት ከሆነ ፖድካስቱን፣ ሪያክሽን ከሆነ ሪያክሽን ታስገባላችሁ። ከዛ አድ ሚሊዮን ትጫናላችሁ። ከዛ በመቀጠል ለምሳሌ እንደምትዩት የአንድ ሰዓት ከ12 ደቂቃ ርዝማኔ ያለው ሙሉን አይደለም ኤዲት ማድረግ። ስታዳምጡ ወይም ከተመለከታችሁት ወይም ደግሞ ያነጋግራል ብላችሁ የምታስቡትን ርዕስ ጋር ትሄዱና ከታረጋላችሁ። ለምሳሌ እዚህ ጋር ያወሩት ነገር ካስገረመኝና ቫይራል ይወጣል ብዬ ካሰብኩኝ ምን አደርጋለሁ? እዚህ ጋር ስፕሊት የምትሏን ትጫናለሁ። ምንድነው ማድረግ? ቪዲዮን አንድ ጊዜ ትጫናላችሁ። በመቀጠል እዚህ ጋር ትመጡና ስፕሊት የምትላለች እሷን በምትጫኑበት ጊዜ እንደምትል ለሁለት ይከፍላችኋል። ከዛ የማትፈልጉትን ፓርት ምታረጋላችሁ አንድ ጊዜ ትጫኑና እዚህ ጋር ድሊት የምትላለች አይደለ? እሷን አንድ ጊዜ ትጫኑ ድሊት ያደርግላችሁ። የመጀመሪያው ወይም ደግሞ የኢንትሮ ፓርቱን እንደምትወጥ አዘጋጅቼ ጨርሻለሁ። ከዛ እዚህ ጋር ያነጋግራል ብዬ ያሰብኩት ያወሩት ነገር ማለት ነው የሚያልቀበት ቦታ ከሄዳለሁ። ለምሳሌ እዚህ ጋር ከሆነ አውርቶ የሚጨርሱት ያን አነጋጋሪ ርዕስ ክሊክ አደርጋለሁ። በተመሳሳይ ስፕሊት የምትለዋን እጫናታለሁ። ከዛ ከት ያደርግልኝ። በመቀጠል የማልፈልጉን ፓርት ደግሞ በስተቀኝ በኩል ያለውን
ምን አረጋለሁ ድሊት አደርገዋለሁ። ከዛው እንደምታዩት ኢንትሮንም ኢንዱንም አገኘው ማለት ነው። በመቀጠል ምን ታረጋላችሁ? ልክ እንደዚህ ከጨርሳችሁ በኋላ ከፈለጋችሁ ኢፌክቶችን መጨማመር ትችላላችሁ፣ ወይም ደግሞ የሚያወሩትን ነገር በቴክስት እንደ ሰብታይትል ማስቀመጥም ትችላላችሁ፣ ካፕሽን ማለት ነው። ሶ እዚህ ጋር ትመጡና ለምሳሌ ቪዲዮን ክሊክ ካደረጋችሁ በኋላ እዚህ ጋር ትመጡና ኢፌክት የምትላለች ኢፌክት ምትሆናን ትጫናላችሁ። ከዛ ቪዲዮ ኢፌክት የሚለውን ተጭናችሁ ለምሳሌ ብዙ አይነት ኢፌክቶች አሉ ካፕከት ለምሳሌ ከነዚህ ውስጥ ይሄኛው መረጥኩኝ። ከዛ እንደምትዩ ልክ እንደዚህ ኢፌክት ይሰጠኛል፣ ወይም ደግሞ እንደዚህ ማሽላላችሁ። ሶ እንደምትዩት ይሄ ላይቱ በጣም ነው የሚያምረው። ሶ ይሄ ማድረጋችሁ ለምን ይጠቅማችኋል? አንደኛ ብዙ ሰዎች እንደነዚህ አይነት ቪዲዮዎችን ፖስት ስለሚያደርጉ እናንተ አንዳንድ ቅመም የሆኑ ነገሮች ጣል ካደረጋችሁ የእናንተ ቪዲዮ በደንብ አሪፍ እይታ ሊያገኝ ይችላል። ስለዚህ ልክ እንደዚህ አድርጋችሁ ታስተካክላላችሁ። ከፈለጋችሁ እዚህ ጋር ቴክስት የምትላለች አይደለ? እሷን ትጫናላችሁ። ከዛ የሚያወሩትን ነገር እዚህ ጋር በቴክስት ምን ማድረግ ትችላላችሁ? መጻፍ ትችላላችሁ ማለት ነው። ሶች ቀላል ነገር ስለሆነች እናልፋታለን። ሶ እንደዚህ አድርጋችሁ ካዘጋጃችሁ በኋላ ኤክስፖርት ለማድረግ እዚህ ጋር ትመጡና 720 የሚለውን ከፈለጋችሁ በ1080 ማድረግ ትችላላችሁ። በ2K ወይም በ4K እንዳታረጉት። ከዛ ኤክስፖርት ሆኖ ስትጫኑ ልክ እንደዚህ ወዲያውኑ ኤክስፖርት ያደርግላችኋል ማለት ነው። ሶ ልክ እንደዚህ ኤክስፖርት አድርጎ ከጨረሰ በኋላ ወዴት እንሄዳለን? ቀጥታ ወደ ቲክቶክ አፓችን እንገባለን። በመቀጠል አፕሎድ ለማድረግ እዚህ ጋር ያለችዋን የፕላስ ምልክት ትጫናላችሁ። ከዛ በመቀጠል እዚህ ጋር ያከበብኩት በጋ ያለችዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ኤክስፖርት ያደረጋችሁትን ቪዲዮ እዚህ ጋር መጀመሪያ ላይ ያመጣላችኋል። እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ኔክስት ሚኑን ትጫናላችሁ። በድጋሚ አሁንም ኔክስት ሚኑን ትጫናላችሁ። ከፈለጋችሁ ባክግራውንድ ሚውዚክ ማስገባት ትችላላችሁ። ከዚህ ጋር ታይትል ትሰጡታላችሁ። ለምሳሌ አሁን ኤክስፖርት የምታደርጉት ቪዲዮ ላይ ያነሱት ዋና ሀሳብን እዚህ ጋር በካፕሽን መልክ ታስቀምጣላችሁ። ለምሳሌ እዚህ ጋር የሆነ ነገር እንደ ብላብላ ብላችሁ ትጽፋላችሁ። ከፈለጋችሁ ሃሽታጎችንም መጠቀም ትችላላችሁ። ልክ እንደዚህ አድርጋችሁ ይህን ከጨረሳችሁ በኋላ እዚህ ጋር ትመጡና ፖስት ሚሊዮን ትጫናላችሁ እና ልክ እንደዚህ እያደረጋችሁ ቢያንስ በትንሹ በቀን ውስጥ 5 ቪዲዮዎችን ፖስት ብታደርጉ እርግጠኛ ነኝ አንዱ ቪዲዮ ቫይራል ወጥቶ ብዙ ፎሎወሮችን ልታገኙ ትችላላችሁ። ምክንያቱም እንደምትዩት 1 ሰዓት ርዝማኔ ያለው ፖድካስቱ። ስለዚህ ከዛ ውስጥ ብቻ በጣም ብዙ ክሊፕ ቪዲዮዎችን ማውጣት ትችላላችሁ። ከ10 ከ20 በላይ ብዙ ቪዲዮዎችን ማውጣት ትችላላችሁ። በተመሳሳይ ሌሎች ፖድካስቶችም አሉ እንደ ውጭ ጉድ የመሳሰሉት። በተጨማሪም ደግሞ የሪአክሽን ቪዲዮዎች አሉ። እነሱን ከትያደርጋችሁ ልክ እንደዚህ አሁን ባሳዮቹ ቀላል መንገድ ከታርጋችሁ ፖስት ማድረግ ብቻ ነው። ሶ ይሄ ደግሞ ቢያንስ የሚወስድባችሁ 10 ደቂቃ ብቻ ነው። በ10 ደቂቃ ውስጥ 5 ቪዲዮችን ከታርጋችሁ ፖስት ማድረግ ትችላላችሁ። ሶ ልክ እንደዚህ ፖስት በማድረግ ብዙ ፎሎወሮች ካገኛችሁ በኋላ ከ10,000 ፎሎወር ጀምሮ ለሰዎች መሸጥ ትችላላችሁ። ደግሞ ማሳያችሁ ፎሎወሮችን ካገኛችሁ በኋላ እንዴት አድርጋችሁ ለሰዎች መሸጥ እንደምትችሉ ወይም ደግሞ የምትሸጡበትን ቦታ የት እንደምታገኙ ልንገራችሁ። አሁን ማሳያችሁ ነገር ፕሮሞሽን አይደል። ከዚህ ቀደም 4-5 አካውንቶችን የሸጥኩበት የማምነው አካውንት ስለሆነ ነው የማቀርብላችሁ። ዋይቲ ገበያ ሲሆን ሶሻል ሚዲያ የምትሸጡበት ቦታ ነው። ሶ ወደዚህ በመግባት ምን ማድረግ ትችላላችሁ? እነሱን ኮንታክት በማድረግ ለነሱ መሸጥ ትችላላችሁ ማለት ነው። በተጨማሪም ኢትዮ ኮምፒውተር ስኩል የሚባላል ማለት ለነሱም መሸጥም ትችላላችሁ ማለት ነው። እና ተመልካዮቼ ልክ እንደዚህ ያደረጋችሁ ቲክቶክ አካውንት ከፍታችሁ እንደነዚህ ነገሮችን ፖስት በማድረግ ምን ማድረግ ትችላላችሁ? ፎሎወሮችን አግኝታችሁ ጥሩ የሚባሉ ገንዘቦችን ማግኘት ትችላላችሁ። እኔ ከቀና በፊት ወደ 50,000 ምናምን የሚጠጋ ፎሎወር ወደ 18,000 ምናምን ብር ሸጫለሁ። ሶ እናንተም እንደዚህ መሸጥም ትችላላችሁ ማለት ነው። በጣም አሪፍ ሆነ ቢዝነስ ነው። አልተበላበትም። አሁንም መስራትም ትችላላችሁ ማለት ነው። ከዚህ ጋር የተያዘ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደጠቀማችሁ እርግጠኛ ነኝ። ግር ያላችሁ ነገር ካለም ጻፉልኝ። በቀጣይ በሌሎች በአስተማሪ ቪዲዮ እስከምንገናኝ ይመቻችሁ።